ቅዱስን ሁሉም ያነበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን አባ የይስ የዚሁ ታላቅ ደብር ቄሰ ገበዝና የመጻሕፍት ትርጓሜ መምህር፣ ክቡራን አግኝተ እግዚአብሔር ካህናት፣ ለተልእኮ የምትፋጠኑ ዲያቆናት፣ ምዕመናን፣ ምዕመናት፣ የዚህ መርሐ ግብር ተከታታዮች፣ እዚህም ባላችሁበት መሆናችሁ የምትሰሙ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ያስጀመረን እንዲህ እንድንቀጥል የረዳን የቸርነት ባለቤት እግዚአብሔር አምላካችን ወዶ ፈቅዶ በቤቱ ሰብስቦ ቃሉን እንድንሰማ ስለፈቀደልን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ መርሐ ግብራችንን ከጀመርንበት ጊዜ ጀምሮ በእሱ እርዳታ በቸርነቱ ድካሙን ሌላውን ነገር ታግለን ስንፍናን ማሸንፈን መርሐ ግብሩን እየተከታተልን እንገኛለን። ይህ ያለ እግዚአብሔር ፈቃድ ሊሆን አይችልም። እውነት ለመናገር አቀበት ከመውጣት ትምህርት መማር ያደክማል። ለሚያስተምረውም ለሚማረውም ትምህርት መማር ከአቀበት ከመውጣት ሜዳውን ከመሮጥ ከማቋረጥ ብዙ ቦታ ላይ ከመሄድ የበለጠ ነው። ምክንያቱም የምንወጣው በስጋዊ ጉልበት አይደለም፣ በአእምሮ ጉልበት ስለሆነ ጆሮ መስጠት፣ ጊዜ መስጠት፣ ሕሊናን መሰብሰብ፣ ከብዙ ነገሮች ጋር መታገል ያስፈልጋል ለመማር። ትምህርት መማር የጥበባት ሁሉ ራስ ነው የሚባለው፣ ርዕሰ ጥበባት የሚባለው መጻሕፍትን መጻፍና ቁጭ ብሎ ከመምህራን እግር ስር ትምህርት መማር ነው እና ፈታኝ ነው፣ ቀላል አይደለም። በተለይ ብዙ ጊዜ ቁጭ ብሎ የመማር ልምድ ለሌለው ሰው ቁጭ ብለህ ተማር ከማለት ድንጋይ ተሸከም ቢሉት ሊቀለው ይችላል። ምክንያቱም ትምህርት እንዲሁ ቀላል ስላልሆነ ማለት ነው። እና እግዚአብሔር ረድቶን ሁላችንም በዚህ መርሐ ግብሩን እየተሳተፍን እንገኛለን። ይህን እድል ስለሰጠን እንድንማር እንድንሰማ ከእግሩ ስር ቁጭ ብለን እንድናደምጥ ስለፈቀደልን አምላካችን ስሙ የተመሰገነ ይሁን። ትናንትና የተማርናቸውን በቅደም ተከተል መርሐ ግብር መሪው ዲያቆን ነግሮናል። አሁን ከነዚያ በተጨማሪ ሌላም ነገሮች አሉ። መጽሐፍ ቅዱስ እንዴት ይነበባል ስንል ከዚያ ተጨማሪ ያለ ማብራሪያ ብነግራችሁ ይጠቅማሉ ብዬ ስላሰብኩ ነው። ዝግጅት ያስፈልጋል። ቅድም ካልናቸው ውጭ በእርግጥ እነዚያም ራሳቸውን ችለው ዝግጅት ናቸው። እነዚህን ለማድረግ ዝግጅት በጣም አስፈላጊ ነው። ዝግጅት በሁለት ይከፈላል። አንደኛው አፋዊ ይባላል፣ ሁለተኛው ልባዊ ዝግጅት ይባላል። አፋዊ የሚባለው መጽሐፉን የመጽሐፍ ቅዱስ መኖር፣ መጽሐፉ መቼም ሳይኖር አናነበውም አይደለም። መጽሐፍ ቅዱስን ማዘጋጀት፣ ይሄ ከማንበባችን አስቀድሞ ከምናደርጋቸው ቅድመ ዝግጅቶች አንድ ነው። አፋዊ ዝግጅት ማስታወሻ መያዝም የሚለው በዚህ ዝግጅት በሚለው ውስጥ ሊካተት የሚችል ነው። ውሳጣዊ ዝግጅት ስንል ደግሞ ንጹሕ ልቡና መያዝ፣ እግዚአብሔርን መፍራት ያልናቸው ነገሮች እንዲሁም ደግሞ ጸሎት ብለን ያነሳናቸው በውሳጣዊ ዝግጅት ሊካተቱ ይችላሉ። በአፋዊ ዝግጅት መጽሐፉን ከማዘጋጀት ማስታወሻ ከመያዝ በተጨማሪ ሌላ ማድረግ የሚገባን ነገር የምናነብበትን ቦታ እና የምናነበውን የመጽሐፍ ክፍል መምረጥ አንዱ የዝግጅት አካል ነው። እንዲያው ዝም ብለን እጃችን እንደሰጠንና እንዳቀበለን በገስ አይደለም ገልጠን የምናነበው። በዓላማ ተዘጋጅተን ዛሬ ይህን አነባለሁ፣ ዛሬ ይህን ክፍል አጠናለሁ ብሎ ዝግጅት አፋዊ ዝግጅት ማድረግ ያስፈልጋል። ከዚያ ሲያልፍ ደግሞ ድካምን ማስወገድ ያስፈልጋል። ከሰውነት ማለት በደከመ ስሜት በጣም በዛለ ሰውነት ሆኖ መጽሐፉን አንብቦ መረዳት አይቻልም። ቅድም እንዳልኳችሁ መማር አቀበት ከመውጣትና ቁልቁለት ከመውረድ ሜዳን ከመሮጥ ያደክማል ስላል ንባብ ራሱ አንዱ የትምህርት ክፍል ነው፣ መጽሐፍትን ማንበብ እና በዚያ ሂደት በጣም የደከመ ስሜት እንቅልፍ እያለን አፋችንን እንደ ስምጥ ሸለቆ እየከፈት ነው እንዲሁ ዝም ብሎ በደከመ ስሜት ሆነን ብናነበው አይገባንም፣ ልንረዳው አንችልም ማለት ነው። እና እነዚህን ዝግጅቶች ማድረግ ያስፈልጋል። ከዚያ ባለፈ ጭንቀትን ማስወገድ ያስፈልጋል። የእግዚአብሔርን መጽሐፍ ቅዱስ መጽሐፍን በምናነብበት ጊዜ ከጭንቀት ተለይተን ርቀን ብናነበው የበለጠ ጥሩ ይሆናል ማለት ነው። ለምን?
ስጋዊ ሐሳብ ውስጣችንን ልቡናችንን ሞልቶት ያንን እያውጠነጠን ነገር እየፈተን እናንብበው ብንል አንረዳውም። ስለዚህ ከጭንቀት ከስጋዊ ሐሳብ መራቅና የድካም ስሜትን ማስወገድ በዚያ መልኩ አፋዊም ውሳጣዊም ዝግጅት አድርጎ መጻሕፍቱን ብናነባቸው መልእክቱ የመጽሐፉ መልእክት ምን ቁም ነገር እንዳዘለና በዚያ በንባቡ ሳጥን ውስጥ ምን ፍሬ ነገር እንደተቀመጠበት መረዳት እንችላለን ማለት ነው። እና በዚህ መልኩ ማንበብ ያስፈልጋል ነው። እንግዲህ ከዚህ በመቀጠል የዛሬውን የምንመለከተው መጽሐፍ ቅዱስን የሚያነቡ ሰዎች ሊያጤኗቸው የሚገቧቸውን ነገሮች ነው የምናየው። ዛሬ መጽሐፍ ቅዱስ የሚያነቡ ሰዎች ሊያጤኗቸው የሚገቧቸው ነገሮች አሉ። ከነዚህ መካከል አንደኛው በመጽሐፍ ውስጥ የሚነገሩትን ሁሉ ለማን እንደተነገሩ ለይቶ ማወቅ በጣም ትልቁ ልናጤነው የሚገባ ነገር ነው። ለማን የተነገረው፣ ስለምን የተነገረው፣ በዚህ አይነት መቼ እንዴት ተነገረ የሚለውን አብረን ልንመረምረው የምንችለው ጉዳይ ነው። እንግዲህ ይህን ለይቶ ማወቅ በጣም ትልቅ ጠቀሜታ አለው። ለምሳሌ በመጽሐፍ ቅዱስ በተመሳሳይ ስም የሚጠሩ ግን የተለያዩ ሰዎች ይገኛሉ። ስማቸው አንድ ነው። ለማን እንደተነገረ በደንብ ማጤን የማንችል ከሆነ የመጽሐፍቱን ሐሳብ የማዘበራረቅ ችግር ይገጥመናል። ታሪኩን ለአንዱ የተተረከውን ለሌላው፣ የአንደኛውን ደግሞ ለዚያኛው ማደባለቅ የማደበላለቅ ችግሮች ሊገጥሙን ይችላሉ እና አእምሯችን ላይ የመጽሐፍቱ ሐሳብ ዝብርቅርቅ ምስቅልቅል ብሎ እኛኑ ሊያስቸግረን እንችላለን። እኛ ተሳስተን ለሌላ አካል ያን ታሪክ ስንተርከው እንዲሁ ሰዎችን የማሳሳት አስተማርን ብለን የማሳሳት ችግር ሊገጥመን ይችላል። ስለዚህ ስናነብ የተለያየ ስም በመጽሐፍ ቅዱስ ያላቸው የየራሳቸው ታሪክ ያላቸውን አካላት በደንብ ለይቶ ጠንቅቆ ማወቅ ያስፈልጋል። ያለበለዚያ ግን የአንዱን ታሪክ ባለቤት ለሌላኛው በማምታታት ትክክለኛ ግንዛቤ ሳናስጨብጥ እንቀራለን። ለአብነት እንዲሆነ በተመሳሳይ የሚጠሩ ብዙ ሰዎች ቢኖሩም የተወሰኑትን በጥቂቱ ለማሳያ ያህል ብቻ እናያለን። ለምሳሌ ማርያም በሚል ስም በቅዱስ መጽሐፍ ውስጥ የሰፈሩ ብዙ ሰዎች አሉ። ከ8 ያላነሱ ሰዎች በዚህ ስም ተጠርተው እናገኛለን። እንግዲህ በዚህ ሂደት የመጀመሪያውን ድርሻ የምትወስደው በአንደኛ ደረጃ አንደኛ እመቤታችን ቅድስት ድንግል ማርያም ናት። በረከቷ በሁላችን ላይ ይደርብን። ያው ለመሰብሰባችን ምክንያት ለመራቃችን መቅረብ፣ ለመበተናችን መሰብሰብ እግዚአብሔር ወደኛ እኛ ወደ እግዚአብሔር እንድንቀርብ ምክንያት ናት እመቤታችን ቅድስት ድንግል ማርያም። ስለዚህ በዚህ ስም የተጠሩ በብሉይ ኪዳን ብዙ የተዘረዘሩ አሉ። በዚህ የመጽሐፍ ቅዱስ ጥናት ግን ያው የሕይወትን መሰረት እንደመሆኗ መጠን በዚህ ለተጻፉት በዚህ ስም ለተጠሩት ስም ዝርዝርም ያው መነሻ ተደርጋ ተቀምጣለች እዚህ እንጂ ከሷ በፊት በዚህ ስም የተጠሩ በብሉይ ኪዳን የሰፈሩ ሰዎች አሉ። የሙሴት ማርያም አሁን በቁጥር ቅደም ተከተል ተመዝግባ የምናገኛት ማለት ነው። እና እመቤታችን ቅድስት ድንግል ማርያም አለች። እመቤታችን መጽሐፍ ቅዱስ አንዳንድ ጊዜ የኢየሱስ እናት እያለ ይጠራታል። ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። በኦርቶዶክሳውያን ዘንድ በርካታ መጠሪያ አላት። ከነዚህም መካከል እመብርሃን የብርሃን እናት፣ እመአምላክ የአምላክ እናት፣ ወላዲተ አምላክ አምላክን የወለደች፣ ድንግል በክሌ እያል በልዩ ልዩ መልኩ እንጠራታለን እመቤታችን ቅድስት ድንግል ማርያም። ስለዚህ አሁን ስለሷ የተነገሩ ትንቢታት፣ የተመሰሉ ምሳሌዎች፣ አምላክን ስለመውለዷ የተነገሩ የተቆጠሩ ሱባኤያት አሉ። አሁን ለሷ የተጻፈውን ለሙሴ እህት ማርያም ብንሰጠው በጣም ከፍተኛ የሆነ ብልሽት ይገጥመናል ማለት ነው። ስለዚህ ነው መጠንቀቅ የሚያስፈልገው። መጽሐፍ ቅዱስ ስማቸውን በዝርዝር ታሪካቸውንም በቅደም ተከተል ያስቀመጠላቸውን ሰዎች ሞክሼ ስም ያላቸው ከሆነ ለይተን ለማን የተነገረ፣ ስለማን የሰፈረ፣ ስለማን የተመሰከረ መሆኑን በደንብ ጥንቅቅ አድርገን ሳንቀላቅልና ሳንደባልቅ ለይተን ማወቅ ያስፈልጋል። ለይተን ማወቅ የሚያስፈልገው ለምንድን ነው? ለምሳሌ የእመቤታችን ቅድስት ድንግል ማርያምን ስም አንስተን ነገረ ማርያምን በማስተማር ሂደት ውስጥ የሙሴት ማርያምን፣ የመግደላዊት ማርያምን፣ የሌሎችን ታሪክ ለእመቤታችን እንዳናረግ ይጠቅመናል ማለት ነው። ለይተን ማወቅ
ለይተን ማወቅ ነው። እንግዲህ የመጀመሪያዋ በመጽሐፍ ቅዱስ ውስጥ በብዙ መጠሪያ ካላቸው ሰዎች ስያሜ የያዘችው እመቤታችን ቅድስት ድንግል ማርያም ናት። በሁለተኛ ደረጃ ደግሞ የተጠቀሰችው የሙሴ እህት ማርያም ናት። እንግዲህ በእመቤታችን በቅድስት ድንግል ማርያምና በሙሴ እህት ማርያም መካከል ያለው ልዩነት ሰፊ ነው። በጣም ሰፊ ልዩነት አለ። የዘመን እንዲሁም ደግሞ በእነሱ ላይ የተከናወኑ ድርጊቶች በጣም እጅግ የተለያዩ ናቸው። የሙሴ እህት ማርያም እስራኤላውያን ከግብፅ ይወጡ በነበረበት ጊዜ ጎልታ የምትታወቅ የራሷ የሆነ ታሪክ ያላት ሴት ናት። እስራኤላውያን ከግብፅ በወጡበት በተለይም የኤርትራ ባህር በተከፈለ ጊዜ ንሴብሖ ብላ ለእስራኤል የምስጋና መሪ የሆነች ሴት ናት። እግዚአብሔር ምስጉን ነው፣ የተመሰገነ ነው፣ ፈረሱንና ፈረሰኛውን በኤርትራ ባህር ጣለ የሚለው ምስጋና ከአንደበቷ የፈለቀ አንደበቷ በምስጋና የተቃኘና በውዳሴ የተጎበኘ የእግዚአብሔርን ድንቅ ስራ አይታ ማመስገን የቻለች ናት። ከዚያ በፊት ይህን ምስጋና ከማቅረቧ በፊት የምትታወቅበት ታሪኳ ሙሴ በተወለደበት ጊዜ በዚያ የግብፃውያን አዋጅ ሴት ተወልዳ በሕይወት ወንድ ተወልዶ ለሞት ይሁን በተባለበት ዘመን ሙሴ ሲወለድ በግብፅ የነበሩ አዋላጆች ወንድ ሲወለድ ወንድ ነው ሴት ነው የሚለውን አጣርተው ወንድ ከሆነ እንቅ አድርገው የሚገሉ አዋላጆች ነበር የተሾሙት ማለት ነው። ይህም የእስራኤልን ቁጥር ለመቀነስ ቁጥራቸው ከግብፃውያን የበለጠ በጣም እጅግ ከፍ በማለቱ ምክንያት በእኛ ላይ እንዳይሰለጥኑ ሀገራችንን እንዳይወርሱን በሚል ስጋት የታወጀ የሞት አዋጅ ነው ማለት ነው። ገና ከእናቱ ማህፀን ሲወጣ ወንድ መሆኑ ከታወቀ በቃ ይገደላል ማለት ነው ያለምንም ጥያቄ። በዚህ ጊዜ የሙሴ እህት ታላቅ እህቱ ናት። ሙሴ በተወለደበት ዘመን እነዚህ አዋላጆች የሙሴን ደምግባት ተመለከቱ። ፊቱ እንደ ፀሐይ ያበራል። ለዝንቱ ሕፃን ይከድኖ ሞገስ እምንእሱ፣ ይህን ሕፃን ከሕፃንነቱ ጀምሮ የእግዚአብሔር ሞገስና ጸጋ ይከድነዋል ተብሎ የተነገረለት ስለሆነ ፊቱ እንደ ፀሐይ ያበራል። ልዩ ግርማ አለው ሙሴ ማለት ነው። እስራኤላውያን ተገልበብለን ሙሴ እባክህ ፊትን ማየት አልቻልንምና ተሸፈንልን፣ ፊትን ሸፍንልን ይሉት ነበር ነው የሚለን እና ይህ ሙሴ ሲወለድ እነዚያ እንዲገሉ የመግደል ኃላፊነት የተሰጣቸው በግብፅ ዕብራውያንን አዋልደው ወንድ ከወለዱ ልጆቻቸውን የሚገሉት ሰዎች ወሰአቦን አራያው መንገለ አሚን ይላል። የፊቱ ደም ግባት ያ በፊቱ ላይ የሚያበራው ጸጋ እግዚአብሔር ወደ እምነት ሳባቸውና ይህንንማ እንዴት አድርገን እንገለዋለን ብለው ወራርተውለት እግዚአብሔር ልባቸውን እንዲራራ አድርጎት ሙሴን ሳይገሉት ቀርተዋል። እስከ 3 ቀን ድረስ ሙሴ በእናትና በአባቱ ቤት ተሰውሮ ተደብቆ ነው የቆየው፣ ሴት እንደተወለደ ሆኖ ማለት ነው። ነገር ግን እያደገ ከፍ እያለ ሲመጣ ድምፁ መታወቁ አይቀርም። የወንድና የሴት ልቅሷቸው ራሱ ያስታውቃልና እነዚህ አዋላጆች ራሱ እናትና አባቱን የሙሴ እናትና አባት ቤተሰቡን ለዚህ ሕፃን መላ ፈልጉለት፣ እኛ ከዚህ በኋላ ልናድነው አንችልም፣ እስካሁን ያው ሴት እንደተወለደ አድርገን እሱን ሰውረናል፣ ከዚህ በኋላ ግን መላ ፈልጉለት ራሳቸው አሏቸው እና የሙሴ ቤተሰብ ተጨንቆ ሙሴን በሳጥን አድርጎ ከአባይ ወንዝ ዳርቻ ላይ ጥሎታል ማለት ነው። በሳጥን አድርገው እና ቤተሰቡ እዚያ ሲጥሉት ሙሴን የመጠበቁን ኃላፊነት የወሰደችው ይቺ የሙሴ ማናት? ማርያም ናት ማለት ነው። እንግዲህ አሁን ይህን ታሪክ ለእመቤታችን ወስደን ይህ ቅድስት ድንግል ማርያም ሙሴን በተከዚ በአባይ ወንዝ ዳር እንደተጣለ ድንግል ማርያም ጠበቀችው ብለን ብንተርክ በጣም ከፍተኛ የታሪክ ክፍተት እና ብልሽት እንፈጥራለን ማለት ነው። ያ እንዳይፈጠር መጻሕፍት በሞክሽስ የሚያቀርቧቸውን ሰዎች ጠንቅቆ ለይቶ በደንብ አድርጎ መዝግቦ ማወቅ ያስፈልጋል ማለት ነው፣ ታሪካቸውን በመለየት እና የሙሴ እህት ማርያም የምትታወቅበት የጎላ ታሪኳ ሙሴን የመጠበቅ ኃላፊነት ነው። ስለዚህ እስራኤልን ከባርነት ነፃ ላወጣው ሙሴ አስተዋጽኦ አላት ማለት ነው በመጠበቅ። ይሄ ሳጥን ሰበር የሚባል ትልቅ አሞራ አለ፣ ግልገል አንሳ የሚባል ግልገሉን እንደ ትንሽ የስጋ ቁራጭ ብድግ አድርጎ ወደ ሰማይ ወስዶ ወደ ፈለገው ቦታ ወስዶ የሚበላ አለ እና
ያ አንስቶ ወስዶ እንዳይበላው ወይም ደግሞ አውሬ እንዳይተናኮለው ሙሴን እዚያ አባይ ዳርቻ ላይ በተጣለበት ደንገል በሞላበት ወንዝ ዳርቻ ላይ በቅርብ ርቀት ሆና በዓይኗ እየቃኘች ሙሉ ሊናዋን ወደ እሷ አድርጋ እየጎበኘች ተጠብቀው የነበረች እህቱ ናት። የሙሴ ታላቅ እህት ማለት ናት። እና በዚያ ሁኔታ ላይ የፈርዖን ልጅ ወደዚያ የአባይ ዳርቻ ለመታጠብ ለመዝናናትም ለሌላ ተግባርም እንደመጣች ሳጥኑን አየችው ማለት ነው። ሳጥኑን አይታ ነጋዴያንን ማይበር ሞገድ ነጥቋቸዋል፣ ወርቅ ይኖረዋል ብላ ጠብቃ ሳጥኑን አስመጥታ ወደ እሷ አስወስዳ ክፍት አድርጋ ስታየው ፊቱ እንደ ፀሐይ የሚያበራ ደም ግባቱ የተለየ ልጅ አገኘች ማለት ነው። እና ይህማ ከዕብራውያን ልጆች አንዱ ነው፣ እነዚህ እንዳይሞት ብለው ጥለውት ነው በማለት ከዚያ ከሳጥኑ ላይ አንስታታ ወማከቶን ይላል ለራራችለት ነው የሚለን የፈርዖን ልጅ። እንግዲህ እግዚአብሔር መጀመሪያ በገዳዮች ልቡና ውስጥ ርኅራኄ እንዲያድር በማድረግ ሙሴን ከሞት አትርፎታል። በሁለተኛ ደረጃ ደግሞ ያን የሞት አዋጅ ያወጀው የፈርዖን ልጅ ሳይቀር ለሙሴ እንድታዝንለት አድርጓል። ይህ እግዚአብሔር ስራ ነው። በገዳዮችም ልቡና በፈርዖን ልጅም ልቡና ሆኖ ሙሴን ያዳነ በእህቱ በማርያም አማካኝነት በዚያ የወንዝ ዳርቻ አጠገብ ሙሴን የጠበቀ የተንከባከበ ለልዩ ዓላማ የፈጠረው መሆኑን የገለጠ እግዚአብሔር ነው ማለት ነው። እና በዚህ ጊዜ ሳጥኑን አንስተው ሲወስዱት የማርያም ሐሳብ ሙሉ ሐሳቧ ወደዚያ ነበር ይነጉድ የነበረው ማለት ነው። ግን በሐሳብ ብቻ ሄዳ አልቀረችም። ወደ ፈርዖን ልጅ ጠጋ በማለት ይህንን ብላቴና አጥብታ የምታሳድግ ሞግዚት ላምጣልሽ? ትናንት ልጇ የተገደለባት ሴት አለች እና እሷን ላምጣልሽ አለቻት ነው የሚለን። ማንን ልታመጣ ፈልጋ ነው? የሙሴን እናት ለማምጣት ማለት ነው። በቃ አንስተው ወሰዱት እኮ ብላ ዝም ብላ ወደ እናቷ አሮጠችም። ሙሴን ለማዳን የምትችለውን ሁሉ አድርጋለች ማለት ነው። ይሄ በጣም የጎላ ታሪክ ነው። ስለዚህ በእስራኤል ከግብፅ ባርነት ነፃ መውጣት ሂደት ውስጥ ሙሴን በመጠበቅ ለሙሴ እናቱን በሞግዚትነት በመውሰድና ሙሴን በማዳን በመታደግ ሂደት ውስጥ ሚና አላት። በእርግጥ የእግዚአብሔር ፈቃድ ነው ትልቁ ነገር አይደለም። እህቱን ሌሎቹ ነፍሰ ገዳዮቹና የሞት አዋጅ ካወጀው ቤተ መንግስት ከፈርዖን ቤት የወጣችው የፈርዖን ልጅ እንኳ ልቧ እንዲራራና ሙሴን አንስታ እንድትታቀፈው ልጅ ሆነኛል እንድትል የእግዚአብሔር ጥበብ አስገድዷታል ማለት ነው። እና በዚህ ሂደት የሙሴ ትልቅ ታሪክ የጎላ ታሪክ ያላት ናት። ኋላ እናቱን አመጣ ለፈርዖን ልጅ በማስረከብ ሙሴ በእናቱ ሞግዚትነት በሌላ ሰው መዳፍ ሳይሆን በእናቱ ሞግዚትነት በፈርዖን ቤተ መንግስት አድጓል። ለዚህ የሙሴ እህት ማርያም ሚናዋ ከፍ ያለ ነው። ሙሴን በመጠበቅ በመንከባከብ ከአውሬ ከዚያ ግልገል አንሳ ከሚባለው ትልቅ የወፍ ዝርያ ከሆነው በመጠበቅ እንዲሁም ፈርዖን ልጅ መዳፍ ላይ በገባበት ጊዜ እናቱን በማምጣትና በእናቱ እንክብካቤ እንዲያድግ በማድረግ ሚና አላት ማለት ነው። እና ይህን ታሪኳን ለእሷ ብቻ መስጠት አሁን ይህንን ለእመቤታችን ብንሰጠው በጣም ይበላሻል። የእመቤታችን ደግሞ ለዚህ ሴት ብንሰጠው እንዲሁ ከፍተኛ የሆነ የምስጢር መዛነፍ ይገጥመናል ማለት ነው። ይገጥመናል። ድንግል ማርያም ሙሴን ከአባይ ወንዝ አነሳችው። እንዲሁም ደግሞ የሙሴን እናት ለፈርዖን ልጅ ሞግዚት ላምጣልሽ ብላ ድንግል ማርያም ይህን አደረገች ብለን ብንተርክ እያበላሸን ነው አይደለም? ይህ እንዳይሆን በደንብ ለመጽሐፍ ቅዱስን ስናነብ ልናጤናቸው ከሚገቡ ነገሮች በሞክሼ ስም የተጻፉ ግን ታሪካቸው ሰውነታቸው የተለያዩ ሰዎችን የሚገባቸውን ታሪካቸውን በደንብ አውቆ ለእነሱ እንጂ ለሌላ እንዳንተርክ መጠንቀቅ ያስፈልጋል። ስለዚህ በሁለተኛ ደረጃ የሙሴ እህት ማርያም ናት። ኋላ ንሴቦ ብላለች። ከዚያ ሲያልፍ ደግሞ በሙሴ ላይ በማጉረምረሟ ምክንያት በለምጽ ተመታች ይላል። ኢትዮጵያዊቱን ለምን አገባህ ብላ ከወንድሟ ከአሮን ጋር ሆና አጉረምርማለች። ይሄ ባለማወቅ ያደረገችው ነው። ነገር ግን ባለማወቅ ያደረገችው ነገር ከቅጣት አላዳናትም። በለምጽ እንድትነድና በእሷም ምክንያት የእስራኤል ጉዞ ለአንድ ሳምንት እንዲገታ እሷም ለብቻዋ ከነገዱ ተለይታ ቤት ተዘግቶባት ከለምጿ እስከምትነጻ ድረስ እንደቆየች ታሪኳ በዝርዝር ቀርቧል። አሁን ለምጽ ወጣባት የሚለውን ብድግ አድርገን ለእመቤታችን ብንሰጠው ወይም ለሌላኛዋ ማርያም ብንተርከው ታሪክ እያበላሸን ነው ማለት ነው። ያ እንዳይሆን
መጽሐፍ ቅዱስን ስናነብ እነዚህን በደንብ ማጤን፣ መረዳት፣ መገንዘብ እጅግ አስፈላጊ ነው ማለት ነው። እንግዲህ ከዚያ በኋላ ምስጋናዋ እንዲሁም የለምጽ የወጣባት መሆኗ የአሟሟቷ ሁኔታ በዝርዝር ቀርቦ እናገኛለን። ይህንን የእሷን ታሪክ ለይቶ በደንብ አጥንቶ ተገንዝቦ ለእሷ ብቻ መተረክ፣ የእመቤታችንንም እንዲሁ አጥንቶ ለእመቤታችን ብቻ፣ የእመቤታችንን ለሙሴ የሙሴን ለእመቤታችን ሳያደርጉ በደንብ መተረክ እንድንችል በደንብ ስናስተምር የታሪክ የምስጢር ማዛነፍ እንዳይገጥመን እነዚህ ነገሮች ማጤን ያስፈልጋል። ሶስተኛው የዕዝራ ልጅ የምትባል ማርያም በአንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ተመዝግባለች። ይቺ ሴት ከስሟ በስተቀር ይህን ያደረገች ናት የሚል የተመዘገበ ታሪክ የላትም። ስሟ ብቻ የሰፈረ ነው፣ የከሌ ልጅ ማርያም የሚል። አሁን ይቺ ስሟ ብቻ የሰፈረላትን ሴት የሙሴን እህት ማርያም ታሪክ አመተን ብንተርክላት ነገር ይበላሻል ማለት ነው። መጽሐፍ ቅዱሱ ላይ ምንም አይነት ታሪክ አልተቀመጠም ከስሟ በቀር ስም ብቻ ያላት ናት ማለት ነው። ታሪክ ሳይኖራት ቀርቶ አይደለም እንግዲህ ባያስፈልግ አልተመዘገበም ማለት ነው። መቼም ሁሉ ነገር መጽሐፍ ቅዱስ ላይ ቢመዘገብ መጽሐፍ ቅዱስም ሊሸከመው እኛም አንብበን ልንጨርሰው አንችልም። እድሜያችንን ጨርሶትም አንጨርሰውም ነበርና አስፈላጊ የሆነ አስተማሪ ነገር ያለው ቁም ነገር ያለው ነገር የሚያምኑ ሰዎችም የማያምኑ ሰዎችም ታሪክ ተጽፏል። ከአስተማሪነት አኳያ ማለት ነው። ከአስተማሪነት አኳያ ነው እና ይቺ ሶስተኛዋ ማርያም የዕዝራ ልጅ የዮቶር ልጅ የሚል ከናባቷ ስሟ የቀረበ ነገር ግን ታሪኳ ምንም ይሄ ነው ተብሎ ያልተጠቀሰ ናት ይቺ። ስለዚህ ስላልተጠቀሰላት አሁን ምንም ባለመጥቀስ ነው ልተባበራት የምችለው ማለት ነው። እኔ ፈጥሬ ልተርክ አልችልም ከተጻፈው ውጭ፣ የተጻፈውን ብቻ ነው የምንለው ማለት ነው። በአራተኛ ደረጃ ማርያም እህት አልዓዛር፣ የአልዓዛር እህት ማርያም የምንላት ናት ይቺ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስናነብ የእህቷ የማርታና የእሷ ስም በዝርዝር ታሪካቸው ቀርቧል። ጌታችን የዚህ ቤተሰብ ወዳጅ እንደነበረም ቅዱስ ወንጌል በደንብ ይመሰክራል ማለት ነው። ከዚያ ሲያልፍ በሉቃስ ወንጌል ምዕራፍ 10 ከቁጥር 42 ጀምሮ ከጌታችን እግር ስር ቁጭ ብላ ትማር እንደነበረ ታሪኳ ሰፍሮ እናገኛለን። ትምህርት የምትወድ ናት። ጆሮዋም አይምሮዋ ልቡናዋ ለትምህርት የተከፈተ ጌታችን ሲመጣ ተራ አሉባልታ ወሬ ከማውራት እና የሚበላ ነገር ከማዘጋጀት ይልቅ ከእግሩ ስር ቁጭ ብላ መማርን የምትወድ ጌታችን የመጣበትን ዓላማ የተረዳች ነበረች ማለት ነው። ጌታችን የመጣበትን ዓላማ ገብቷታል። ከሰማይ የወረደው ከድንግል የተወለደው ሰዎችን ወደ አእምሮተ እግዚአብሔርን ወደ ማወቅ ማዳኑን ወደ መረዳት እንዲመጡ እና ከሰማይ የሰው ልጅ ሊያድን የመጣ መሆኑን በደንብ አውቃ ነበር ማለት ነው። እና ከእግሩ ስር ቁጭ ብላ ትማር እንደነበረ፣ ማርታ ደግሞ በተቃራኒው እንግዲህ እሷ ልትማር ቁጭ ስትል ምግብ ለማዘጋጀት ደፋ ቀና ትል እንደነበረ አንድ ላይ አስተባብሮ ይመሰክርልናል። ነገር ግን በዚህ ሂደት ማርታ ቅድመ ትምህርት አገልግሎት በመጀመሯ ምርር እንዳላት ተጽፎ እናገኛለን። እህቴ ቁጭ ብላ እየተማረች እኔ ብቻዬን ስደክም አላሳዝንህም እርጃት ብለህ እዘዛት ብለዋለች ጌታን። ይሄ ምሬት የወለደው ነው። መጀመሪያ በመስራቷ የምታገኘውን ጥቅም አልተማረችም። አገልግሎትም ትምህርት ይቀድመዋል። ሳንማር የምናገለግለው አገልግሎት በአገልግሎቱ የምናገኘውን ጥቅም ስለማናውቅ ሊጎዳን ይችላል ማለት ነው እና እቺ ከእግሩ ስር ቁጭ ብላ ስትማር፣ ማርታ ደግሞ በማንጎራጎር ለምን ተነሽ ብላ አታዛትም፣ አብራኝ ለምን አሰራም የሚል ተቃውሞ አቅርባለች በእህቷ ላይ። ጌታችን ግን ማርታ ማርታ ለምን ትሰሪ ብዙ ኃጢአት ያክል፣ ማርታ ለምን ብዙ ትደክሚያለሽ? የሚበቃው ጥቂት ነው የሚበቃው። እኔ ጥቂቱን አብዝቼ ትንሹን አበርክቼ የምመግብ አምላክ ነኝ፣ ደግሞም ያን ፈልጌ አልመጣሁም ለማለት ነው። ስለዚህ ለምን ትደክሚያለሽ አላት። ማርያም ግን የማይቀሟትን በጎ ዕድልን መረጠች። ያ ማለት ቃል እግዚአብሔር በሚነገርበት አውደ ምሕረት ቁጭ ብሎ ቃሉን መስማትና ቅዱሳት መጻሕፍትን ለመስማት መዘጋጀት፣ ሕሊናን ልቡናን ሰብስቦ የእግዚአብሔርን ቃል ለመስማት መዘጋጀት በጎ ዕድል፣ ከዕድሎች ሁሉ ቅድሚያ የሚሰጠው በጎ ዕድል መሆኑን ያስተማረችና ከወንጌል ማዕድ ቁጭ ብለን ለምንማር አብነት አራያ ምሳሌ የምትሆን ሴት ናት። አራተኛዋ የአልዓዛር እህት ማርያም ማለት ነው። እንግዲህ
ጌታን ሽቱ እንደቀባችው ተመዝግቧል በዮሐንስ ወንጌል በምዕራፍ 11 ላይ በዝርዝር ቀርቦ የምናገኘው እሱን ነው። በሌላ ደረጃ በአምስተኛ መልኩ ከማርያም እህተ አልዓዛር ቀጥሎ ማርያም መግደላዊት ትባለዋ ትጠቀሳለች። ማርያም መግደላዊት መግደሎን ከሚባል መንደር የነበረች ወይም የመጣች ሴት ናት። 7 አጋንንት አድሮባት የነበረ ነገር ግን ጌታችን ከዚህ የ7 አጋንንት ስራት ነፃ አድርጓት ጌታችንን እየተከተለች ቃሉን ስትሰማ የእጁን ታምራት የቃሉን ትምህርት በማድነቅ ጌታችንን ስትከተል ብቻ ሳይሆን ስታገለግል የቆየችና እስከ ቀራንዮ እስከ እግረ መስቀሉ ስር ለመሄድ የቆረጠች መስቀሉ እግር ስር ከነበሩት አንዷ ናት ማርያም መግደላዊት። ወይ ቀውም አበ መስቀሉ ማርያም እሙ ወታለሙ ወማርያም እንተ ቀለዮጳ ወማርያም መግደላዊት ተብሎ ተመዝግቦ እናገኛለንና መስቀሉ እግር ስር እንባቸውን በማፍሰስ በማልቀስና በማዘን ልቡናቸውን በሐዘን ጦር ቀደው የጌታችን የመከራው ተካፋይ እንዲሁም ደግሞ የአገልግሎቱ ተከታይና ትምህርቱን ዕለት ዕለት በመስማት እስከ መስቀል ድረስ ከዚህ አልፎ እስከ መካነ መቃብሩ ጨለማ ሳይበግራት የተጓዘች ሴት ናት። እንግዲህ በጨለማ ወደ መካነ መቃብር መሄድ ያስፈራል፣ በቀንም አስፈሪ ነው እሷ ግን የጌታችን ፍቅር በልቧ ላይ ያበራ ስለነበረ ጨለማውን ያ የጌታችን የፍቅር ብርሃን አረቆላት ማንንም ሳትፈራ ወደ ጌታችን መካነ መቃብር በመገስገስ የጌታችንን ትንሣኤ ከሁሉም ቀድማ ለማየትና ለደቀ መዛሙርቱ የትንሣኤውን የምስራች ለመንገር ለማብሰር የታደለች ናት። ለዮሐንስ ለጴጥሮስ ቀድሞ ያልተገለጠ ለእሷ ግን መጀመሪያ ተገልጦላታል ማለት ነው። ይህም ማለት ለፍቅሩ ተሳሳ ስለነበረ እንዲሁም ደግሞ በዚያ በደረሰበት ጽዋዕቶ መከራ ልቧ ከፍተኛ ተጎድቶ ስለነበረ ለፍቅሩ ሳስታ ወደ መቃብሩ ስለገሰገሰች ጌታችን ትንሣኤውን የገለጠላትና ሂጂና ለደቀ መዛሙርቴ ንገሪ በማለት የነገራት ሴት ናት። በዚህ ሂደት ግን አንድ ትልቁም ነገር አለ። ጌታችን ትንሣኤውን በገለጠላት ሰዓት እሱ መሆኑን አላወቀችውም ነበር፣ አልተገነዘበችውም እና የአትክልት ቦታ ጠባቂ መስሏት ስለነበረ አንተ ወስደው ከሆነ አሳየኝ፣ ወዴት ነው የወሰድከው? ሽቱ ልቀባው ፈልጋለሁ ትል ነበር። ያም ማለት እዚህ ላይ ሰው የትኛውንም ያህል እግዚአብሔርን ቢከተል መድከም በባህሪው ማስተዋል ሊጎለው እንደሚችል የሚያሳየን ነው። እንደሚነሳ ነግሯታል። መቃብሩ ባዶ ሆኖ ስታየው ተነስቶ ነው ብላ ማመን ሲገባት እነሆ ያ የአትክልት ጠባቂ አንስቶ የወሰደው መስሏታል። ያው መቼም የሐዘንተኛ ልብ በካናም ስለሆነ ልቡና በሐዘን ስለተበተነ ማስተዋል ርቋት ነውና ያን ጊዜ ጌታ ማርያም በማለት ሲጠራት ድምፁን የለየችው። ከዚያ በኋላ ረቡኒ አለችው። መምህር ሆይ ዘበትርጓሜው ሊቅ መምህር ማለት ነው። እንደዚህ አለችው ነው የሚለን። በዚያ ሁኔታ ወደሱ ቀረብ ለማለት ስትፈልግ ጌታችን ይትልክፍኒ አትንኪኝ ብሏታል። አትንኪኝ ብሏታል። ዝም ብሎ አይደለም ይሄ አትንኪኝ የሚለው ነገር የተነገረው። ቶማስን ካላየው አላምንም ካልዳሰስኩ አላምንም ያለውን ቶማስን ግን እጅን አምጣውና ዳሰኝ እና እጆችን አምጣና ጣትን በተወጋው ጎን ያስገባ ና ዳሰኝ ብሎታል። እሷን ግን አትንኪኝ ነው ያላት። ለምን ይመስላችኋል? መስዋዕት መሰዋት ስጋውን ደሙን መፈተት ለሴቶች አልተሰጠም ለማለት ነው። የስልጣነ ክህነት ክብርን ለመግለጥ ነው ያንን ያደረገው። አትንኪኝ አላት ነው የሚለን። ቶማስን ግን ና እጅን አምጣው ዳሰው ጎኔን በጣትን በተወጋው ጎን ያስገባ ነው ይለናል። ይህ ማለት ካህናት ስልጣነ ክህነት የሚገባቸው መስዋዕቱን ስጋውን ደሙን የመፈተት የመቁረስ የማቀበል ስልጣን ለካህናት በተለየ ለወንዶች የተሰጠ መሆኑን ለማመልከት ነው። በዚህ አግባብ የፕሮቴስታንቱ ዓለም ሴቶችንም ዲያቆን፣ ቄስ፣ ጳጳስ እያለ ሲጠራ እንሰማለን ማለት ነው። ይሄ አግባብነት የሌለው ከወንጌል ትምህርት ያፈነገጠ ስርዓትን የለወጠ እና ወንጌልን ያፋለሰ ጉዳይ ነው ማለት ነው። እና አትንኪኝ አላት። ለፍቅሩ እንደምትሳሳ እሱን ፈልጋ ጨለማውን እንዳቋረጠች ያውቃል። ነገር ግን የትኛውንም ያህል ቢሆኑ ቢበቁ ቢነቁ በእምነት ቢጸኑ በምግባር ቢቀኑ ስልጣነ ክህነት ለሴቶች የማይሰጥ መስዋዕት የማቅረብ ስልጣን ለወንዶች እንጂ ለሴቶች ያልተሰጠ መሆኑንም
በማርያም መግደላዊት በኩል ጌታችን አስተምሮናል ማለት ነው። ይህንን ታሪካውን ለአልዓዛር ልጅ ማርያም፣ ለሙሴት ማርያም፣ ለእመቤታችን ማርያም በመቀጠል ስድስተኛ የቀለዮጳ ሚስት ማርያም የምትባለዋ ናት። ወይም የታናሹ የያዕቆብና የዮሳ የይሁዳም የስምዖንም እናት ተብላ የተጠቀሰችው ናት። ይቺ በቅዱስ ወንጌል በማቴዎስ በማርቆስ ወንጌል ምዕራፍ 6 ከቁጥር 3 ጀምሮ በሌሎችም የወንጌል ክፍሎች ላይ ስሟ ተጠርቷል። ይቺም እንግዲህ ማርያም የሚል ስያሜ ከተሰጣቸው አንዷ ናት። ወይ ቀውም ሀበ መስቀሉ ማርያም እሙ ወእህታ ለእሙ ወማርያምን ተቀለዮጳ የእመቤታችን የእናቱ እህት የቀለዮጳ ሚስት ማርያም ተብላ የተቀመጠች ናት። የእመቤታችን የሥጋ እህቷ አይደለችም፣ ዘመዷ ናት። የቅርብ ዘመዷ ስለሆነች እህት በማለት ተጠቅሳለች ይቺ ሴት ማለት ነው። እና ይችኛዋ ማርያም እንተ ቀለዮጳ የቀለዮጳ ሚስት የምትባል ናት። ስድስተኛዋ ማርያም ናት ማለት ነው ይችኛዋ። ሌላኛው ስለዚህች ታሪክ በሁሉም ወንጌሎች በማቴዎስ ወንጌል ምዕራፍ 27 ከቁጥር 54 እስከ 55፣ በማርቆስ ወንጌል እንዲሁ ምዕራፍ 15 ቁጥር 40፣ በዮሐንስ ወንጌል እንዲሁ ምዕራፍ 19 ቁጥር 25 በዝርዝር ስለዚህ ሴት ቀርቧል። ወንጌሉን ብታነቡት የበለጠ ታሪኩ ግልጽ ይሆንላቸዋል ማለት ነው። ሌላኛው ከዚህ ቀጥሎ የምናገኛት የማርቆስ እናት ማርያም የምትባለዋ ናት። የማርቆስ እናት ማርያም ሰባተኛዋ ናት ማለት ነው። የማርቆስ እናት ማርያም ቅዱሳን ሐዋርያት ይሰበሰቡበት የነበረውን ጽርሐ ጽዮን ተብሎ የሚታወቀውንና የተጠራውን የመጀመሪያውን ቤተክርስቲያን የሰጠች ናት። የሐዋርያት መሰብሰቢያ መገናኛ ነበረች ማለት ነው። የማርቆስ እናት ማርያም ቤቷን ለወንጌል ለቅዱሳን ሐዋርያት ኅብረት የሰጠችና መንፈስ ቅዱስ የወረደው በዚያ ቦታ ነው፣ በጽርሐ ጽዮን ማለት ነው። ስለዚህ ይህች የመጀመሪያዋ የቅዱሳን ሐዋርያት መሰብሰቢያ እመቤታችን ቅድስት ድንግል ማርያም ከቅዱሳን ሐዋርያት ጋር አንድ ላይ በመሆን በጸሎት አንዲት ልብ አንዲት ነፍስም ነበራቸው በማለት የክርስቲያኖች ኅብረት የተገለጠባትና የክርስትና መልኩ ምን እንደሚመስል በደንብ የምታሳይ ናት። ለወንጌል መነሻ የሆነች ናት ማለት ነው። እቺ ጽርሐ ጽዮን የተባለችው ወይም የጽዮን አዳራሽ ተብላ የምትጠራው የቅዱስ ማርቆስ የእናቱ ቤት ለቅዱሳን ሐዋርያት ኅብረትና አንድነት ለአገልግሎት ቤቷን የሰጠች ናት ማለት ነው። ይችኛዋ ማርያም በስምንተኛ ደረጃ ማርያም ባውፍልያ የምትባለዋ ናት። ስምንተኛዋ ወይም በሌላ አነጋገር የዘብዴዎስና የያዕቆብ እናት። የዘብዴዎስና የማን እናት? የሁለቱ ሐዋርያት እናት ናት ማርያም። ይችኛዋ ማርያም እንግዲህ በጥያቄዋ ነቀፌታም ደርሶባታል። በማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ጀምሮ ጌታችንን ይከተሉ የነበሩ ልጆቿ ያዕቆብና ዮሐንስ ያ ዘመድሽ እነግሣለሁ ይላል። ይህኔ ሳይነግስ ሂጂና በሚነግስ ጊዜ አንዳችንን ቀኝ አዝማች አንዳችንን ግራ አዝማች አድርጎ እንዲሾመን ለምኝልን፣ ጠይቂልን የሚል ልመና ጥያቄ ለእናታቸው አቅርበው እሷ ደግሞ እነሱን ወክላ ለልጆቿ ቀኝ አዝማችነት ግራ አዝማችነት የለመነች ናት። ባለማወቅ ለልጆቿ ሞት የለመነች እናት ናት ማለት ነው። አለማወቅ አስቸጋሪ ነው። ስለዚህ እቺ ሴት ወደ ጌታችን ቀርባ አንዱን በቀኝ አንዱን በግራ እባክህ ቀኝ አዝማችና ግራ አዝማች አድርገህ ሹምልኝ በማለት ለሁለቱ ልጆቿ ለዮሐንስና ለያዕቆብ ለዮሐንስና ለያዕቆብና ለዮሐንስ ለሁለቱ ቀኝ አዝማችና ግራ አዝማችነትን ለምናለች። የጌታችን ንግስናው በመስቀል ላይ መሆኑን አልተገነዘበችም። ያው የአይሁድ አረዳድ አመለካከት እንደዚያ ነበር በወቅቱ። እሱም ለዘላለሙ በያዕቆብ ወገን ይነግሳል፣ ለመንግስቱም ፍጻሜ የለውም ተብሎ የተነገረውን ቃል ጌታችን ከሰማየ ሰማያት መጥቶ በስጋ ነግሶ ከዚያ በእነሱ ላይ ከጸናው የሮማውያን ቅኝ አገዛዝ ከአገዛዝ ባርነት ነፃ ያደርገናል የሚል ስጋዊ አመለካከት ስለነበራቸው እነሆ ይነግሳል። ሲነግስ ደግሞ የኔ ልጆች ቀኝ አዝማች ግራ አዝማች ሆነው ከእሱ ጋር አብረው ትልቅ ስልጣን ያገኛሉ ብላ ነበር ያሰበችው። የእሱ ስልጣን ግን በመስቀል ላይ ስለነበረ ጌታችን ይችን ሴት
የኔ ዘመዶች የምትለምኑትን አታውቁትም፣ በቀኝና በግራ መቆምን የምሰጠው እኔ አይደለሁም፣ ሰማያዊ አባቴ ለፈቀደላቸው ላዘጋጀላቸው ነው እንጂ ማለት ለፈያታዊ ዘየማንና ለፈያታዊ ዘጸጋም የተዘጋጀ ነው በግራና በቀኝ መሰቀል። ስለዚህ ይህ ለነሱ አይሆንም። እናንተ የኔ ዘመዶች የምትለምኑትን አታውቁም። እኔ በምድር ላይ በምድራዊ ስልጣንና ዙፋን ላይ ነግሼ ልኖር አልመጣሁም። የመጣሁት በመስቀል ላይ ነግሼ ዲያብሎስን፣ ኃጢአትን፣ ሞትን ልቀጣን የመጣሁት የተዘጋውን ገነት ልከፍት፣ የወደቀውን የሰው ልጅ ላነሳ፣ መንጸፈ ደይን ወድቆ በእግረ አጋንንት ተረግጦ ይኖር የነበረ የሰውን ልጅ ወደ ገነት ወደ መንግሥተ ሰማያት ለመመለስ፣ የረከሰ የሰውን ልጅ ለመቀደስና ያጣው ልጅነቱን የተነጠቀ ርስቱን መልሼ ከእኔ የተለየውን የሰው ልጅ ከእኔ ጋር እንዲሆን ለማድረግ መጣሁ እንጂ አንቺ እንደምታስቢው ምድራዊ ስልጣን፣ ምድራዊ ንግስና፣ ምድራዊ ዙፋን ችሎት ዘርግቼ እዚያ ላይ ቀኝ አዝማች ግራ አዝማች ልሾም አልመጣሁም በማለት የተገሰጸችው የዘብዴዎስ ሚስት የያዕቆብና የዮሐንስ እናት ስምንተኛዋ ናት። እንግዲህ እነዚህን የመሳሰሉ በመጽሐፍ ቅዱስ የሰፈሩ በዚህ ስም የተጠሩ ሴቶችን እናገኛለን እና የእነዚህን የእያንዳንዳቸውን ታሪክ የአንዷን ለሌላዋ የሌላዋን ለአንዷ እንዳንሰጥ በደንብ ማጤን መገንዘብ፣ ምን ያደረገች ናት ምንድናት ብሎ መለያቸውን በደንብ አውቆ ታሪካቸውንም በአግባቡ መጠቀም መጥቀስ ያስፈልጋል የሚለውን ነው። ከዚህ በመቀጠል እንዲሁ ሁለተኛ ማሳያ የቀረበው ያዕቆብ በሚል ስያሜ የተጠሩ ሰዎች ብዙ ናቸው፣ አንድ ብቻ አይደሉም። ማርያም በሚለው ስም የተጠሩ ብዙ እንደሆኑ ያዕቆብ በሚለው ስያሜም የተጠሩ ብዙዎች ናቸው። እንግዲህ እንደ ማሳያ የመጀመሪያው ታላቁ የ12ቱ ነገድ አባት የሆነው ያዕቆብ የመጀመሪያውን ድርሻ ይይዛል ማለት ነው። በመጽሐፍ ቅዱስ በኦሪት ዘፍጥረት ቁጥር 25 ምዕራፍ 25 ከቁጥር 19 ሙሉ ታሪኩ በዝርዝር ቀርቧል። እሱን ታሪኩን መተረክ አያስፈልግም፣ የምታውቁትም ስለሆነ ሰፊም በመሆኑ ማለት ነው። እንግዲህ ይህ ሰው ያዕቆብ የሚለውን ስያሜ ያገኘው የወንድሙን ተረከዝ ወይም ሰኮራውን ይዞ በመወለዱ ያዕቆብ የሚል ስያሜ አግኝቷል። ያዕቆብ ማለት አይቃጺ አሃዚ ማለት ነው። ሰኮና ያዥ ወይም አሰናካይ ማለት ነው። ወንድሙ ኤሳው ቀድሞ ሲወለድ ሰኮናውን ይዞ ነው የተወለደው። የወንድሙን ሸኮና ይዞ ስለተወለደ ይህን ስያሜ አግኝቷል። ከዚያ ሲያልፍ ደግሞ የኤሳውን ብኩርና ወስዷል፣ ምርቃቱንም ወስዷል። በዚህ ሂደት ደግሞ ኤሳው በአማን ተሰሜ ያዕቆብ ክሌ ጊዜ አይቀጸኒ ቀዳሚ ብኩርና የወዳሪ በረከቴ፣ ይህ ሰው በእውነት ያዕቆብ ተባለ፣ ሁለት ጊዜ አሰናክሎኛልና መጀመሪያ ብኩርናዬን ወሰደ፣ ኋላ ደግሞ በረከቴን ምርቃቴን ወሰደ በማለት ስሙ እውነት ግብሩን የሚገልጥ የእውነት መሆኑን ገልጧል። በእርግጥ ብኩርናዬን ወሰደ አለ እንጂ ብኩርናውን ሸጠለት እንጂ አልወሰደበትም። እሱ አቃለለው። ኤሳው ስላቃለለው በምስር ወጥ ሸጠለት ማለት ነው። ወስዶበት አይደለም፣ ገዝቶ ነው ገንዘብ ያደረገው። እሱ ከብኩርና ይልቅ ምግብን ስለፈለገ አጣው ብኩርናውን እንጂ ወስዶበት አይደለም። የኋላውን ምርቃቱን ግን እሱ ያው አደን ፍለጋ ጫካ እንደሄደ እሱ እናቱ ያዘዘችውን ትእዛዝ ሰምቶ በቅርቡ ከበጎች መንጋ ውስጥ በጎችን በማምጣት አርዶ አወራርዶ ስጋውን በማቅረብ እናቱ ኤሳውን አስመስላ የኤሳውን ልብስ አልብሳ የበጉን ፀጉር ከበጉ ደም ጋር አያይዛ ድንገት አባቴ ቢዳሰሰኝ እመረቃለሁ ስል እንዳይረግመኝ እፈራለሁ ስላላት ያንን ያደረገችለትና ሄዶ አባቴ ተነስ ብላና በልተ መረቀኝ በማለት ምግቡን አቅርቦ ያን የሚጣፍጠውን ምግብ ለአባቱ ሰጥቶ የተመረቀ በረከቱን የወሰደ ነው። ይህ እንግዲህ በውስጡ ጥበበ እግዚአብሔር ያለበት ነው። ምክንያቱም መጀመሪያ ርብቃ ሁለቱም ጸንሳ ሳለ ትጨነቅ ነበር። መንታ ልጆች በሆዷ ውስጥ እንዳሉ አታውቅም። ምክንያቱም ቼክአፕ የለም። ያኔ ሐኪም ቤት ሄዳ መንታ መጽነሷን ማረጋገጥ አትችልም። አንድ አማራጭ ነው ያላት፣ እግዚአብሔርን መጠየቅ ማለት ነው። ቀደም ልጅ ስጠኝ ብላ እግዚአብሔርን ደጋግማ ጠይቀዋለች። መካን ነበረች። ልጅ ሲሰጣት ግን መጨነቅ ሆነ። ሁለት ሆኑና ሆዷ ውስጥ ይጋፋሉ። ጦርነት አለ ሆዷ ውስጥ ማለት ነው። እና መታ እግዚአብሔርን ጠየቀች። እግዚአብሔርን ስትጠይቅ ያው ወደ ካህኑ ወደ መልከ ጼዴቅ ነው የመጣችው። ካህኑ መልከ ጼዴቅ
ክሌቱ ሕዝብ አለው በውስተ ከርስኪ ወክሌቱ ነገድ ይወፁ ሙስታቁኪ። ሁለት ሕዝቦች በማኅፀንሽ ውስጥ አሉ፣ ሁለት ነገዶች ከማኅፀንሽ ይወጣሉ ይወለዳሉ። ሕዝብ ዘያቢ ይትቀነይ ለዘይንስ፣ ታላቁ ለታናሹ ይገዛል ብሏት ነበር። ካህኑ መልከጼዴቅ ከእግዚአብሔር አግኝቶ ታላቁ ለታናሹ ይገዛል ማለት በኩሩ ብኩርናውን ሸጦ ኤሳው ብኩርናውን ገንዘብ እንደሚያደርግ በረከቱን ምርቃቱን ያዕቆብ እንደሚወስድ ተነግሮ ስለነበረ ያ እንዲሆን ብኩርናውንም ምርቃቱንም ወስዷል ማለት ነው እና ይሄ ያዕቆብ ነው። በሁለተኛ ደረጃ ቅድም ያነሳ ነው የዘብዴዎስ ልጅ ያዕቆብ ከእናቱ ጋር አያይዘን ያነሳ ነው ሁለተኛው ነው። በሁለተኛ ደረጃ የቅዱስ ዮሐንስ ወንጌላዊ ወንድም ያዕቆብ ታላቁ ያዕቆብ እየተባለ የሚጠራው ነው። እሱ አለ። እሱ እንግዲህ ያው የዮሐንስ ወንጌላዊ ወንድም ነው። እንዴት እንደተጠሩ በማቴዎስ ወንጌል ምዕራፍ 4 ላይ በዝርዝር ቀርቧል። እሱን ብታነቡ የበለጠ ታሪኩን የምትገነዘቡት ነው የሚሆነው። ኋላም በሄሮድስ አማካኝነት ከሐዋርያት መካከል አንገቱን በሰይፍ ተቀልቶ ሰማዕትነትን የተቀበለ ሰው ነው ቅዱስ ያዕቆብ። ከዚህ በተጨማሪ ሌሎች በዚህ ስም የሚጠሩ አሉ። የእልፌዎስ ልጅ ያዕቆብ የሚባለው እንዲሁ ከ12ቱ ሐዋርያት አንዱ ነው። በሌላ አነጋገር ታናሹ ያዕቆብ እየተባለ ይጠራል። የእልፌዎስ ልጅ ያዕቆብ የሚባለው በማቴዎስ ወንጌል ምዕራፍ 10 የሐዋርያትን ዝርዝር ስታነቡ የእልፌዎስ ልጅ ያዕቆብ ተብሎ ስሙ ተቀምጧል ማለት ነው። ይሄ ሶስተኛው ነው። ከዚያ ሲያልፍ የሐዋርያው የይሁዳ አባት ያዕቆብ ይጠቀሳል። በአራተኛ ደረጃ አንድ መልእክት ያለው ይሁዳ አባቱ ያዕቆብ ነው የሚባለው። የቅዱስ ዮሴፍ ልጅ የቅዱስ ዮሴፍ የልጅ ልጅ ነው ማለት ነው። ይህም ያዕቆብ ተብሎ ተጠርቷል። እንግዲህ እኒህን የመሳሰሉ የቀደሙን ያዕቆብ ስኒ ሰኮናን ይዞ የተወለደ አሰናካይ እንደነበረ በአዲስ ኪዳን ያዕቆብ ያዕቆብ የሚል ስያሜ ያላቸው ደግሞ የመናፍቃንን ትምህርት የካህዲያንን ትምህርት የሚያሰናክሉና ያኛውን ምስቅልቅል አድርገው እውነተኛውን ትምህርት በምዕመናን ልቡና ላይ የሚያስቀምጡ ክህደትን፣ ጥርጥርን የሚያሰናክሉ አረማውያንን የሚያሰናክሉ ያንን አረማዊነት አስወግደው ወደ ክርስትና በማምጣት የተሰነካከለውን ሕይወት እንደገና የሚያቀኑ በመሆኑ በዚህ ስያሜ የተጠሩ አሉ። እንግዲህ ቅድም ማርያም ማርያም በሚለው ስሞች ሂደት ውስጥ ታሪኩን የአንዱን ለአንዱ መስጠት ትልቅ የታሪክ መዛነፍ እንደሚፈጥር ከዚህ የዮሐንስ ወንድም ያዕቆብን ለአባታችን ያዕቆብ ለይስሐቅ ልጅ ያዕቆብ ወስደን ብንተርከው ይበላሻል ማለት ነው። የዚያን ደግሞ ለዚህኛው ለሐዋርያው አመተን ብንተርከው ሐዋርያው ያዕቆብ ለአባቱ ለይስሐቅ የበግ ጠቦት አርዶ የሚበላ ወስዶ ተመረቀ ብለን ብንተርክ ልክ ይሆናል? ልክ አይሆንም ማለት ነው። ልክ አይሆንም። ያን የይስሐቅን ልጅ ደግሞ አመተን ያ ያዕቆብ የኤሳውን ምርቃት የወሰደው እንዲሁም ደግሞ የኤሳውን ሰኮና ይዞ የተወለደው የዮሐንስ ወንድም ያዕቆብ ነው ብለን ብንተርክ እንዲሁ ብልሽት ይፈጥራል ማለት ነው እና ያ እንዳይሆን መጻሕፍቱን ስናነብ በጥንቃቄ በደንብ ጥንቅቅ አድርጎ ለይቶ ባለታሪኩን ለይቶ አውቆ ለሱ የተመዘገበውን የተጻፈውን በደንብ በማጤን መተረክና ተገቢውን መልእክት ለማስተላለፍ ታሪኩንም በተገቢ መልኩ ሳይዛነፍ ሳይሰባበር መሰናክል ሳይገጥመውና ችግር ሳይገጥመው ማድረስ ይቻላል ማለት ነው። ሌላኛው ይሁዳ በሚል ስም የተጠሩ አሉ። በጣም ብዙ ናቸው። እንግዲህ አሁን ይህን እንዲህ እየዘረዘርን እንሂድ ብንል መድከም ነው። ሚስጥሩ ከገባችሁ የስምን ጉዳይ በዚሁ ብንቋጨው ጥሩ ይመስለኛል። በእኔ ሀሳብ አትስማሙ? ገብቷቸዋል። ብቻ ሞክሼ የሆነ ስም ያላቸዋሉ። የእነዚህን ታሪካቸውን መለየት በደንብ መገንዘብና ለራሳቸው መስጠት ነው። ይሁዳ በሚል የተጠሩ ብዙ ናቸው። ያዕቆብ በሚል የተጠሩት ብዙ እንደሆኑ እንዲሁም እንደ ምሳሌ እናንሳ ብንል ይሁዳ የመጀመሪያው ነገደ ይሁዳ ተብሎ የሚጠራው የ12ቱ ነገድ አባት ይሁዳ አለ። እንዲሁም ይህ በአንበሳ የተመሰለው ማለት ነው። ሁለተኛው የያዕቆብ ልጅ ይሁዳ አለ። ቅድም አንድ መልእክት አለው ያልነው። ከዚያ ሲያልፍ ደግሞ የያዕቆብ ወንድም ይሁዳ ብለን የምንጠራው የገሊላው ይሁዳ የሚባለው በሐዋርያት ሥራ ተጽፎ የምናገኘው የደማስቆ ይሁዳ፣ በእርስያን የተባለው ይሁዳ፣ የአስቆሮቱ ይሁዳ
እያልን ብንሄድ በዚህ ስም ብዙ የተዘረዘሩ አሉ ማለት ነው። እንግዲህ ከዚህ መሃል የ12ቱ ነገድ አባት የሆነው ይሁዳ ጌታችንን የሸጠው ይሁዳ እያልን ብንተርክ ልክ ይመጣል? ልክ አይመጣም ማለት ነው። ይሄኛው ጌታን የሸጠውን ይሁዳ ደግሞ 12ቱን ነገድ የወለደው ነው እያልን ብንተርክ ሊያመጣው የሚችለው መዛነፍ በጣም ሰፊ ይሆናል ማለት ነው። የገሊላውን ይሁዳ ለዚህኛው ጌታን ለሸጠው ይሁዳ ብንቀጥለው ይለያያል። ታሪኩም ሚስጥሩም ይዛነፋልና ያ እንዳይሆን መጻሕፍትን በደንብ መለየት ያስፈልጋል። አቤሜሌክ በሚል ስም የተጠሩ በጣም ብዙ ናቸው። ስምዖን በሚል ስም የተጠሩ፣ ኢያሱ በሚል ስም የተጠሩ በጣም ብዙ ሰዎች አሉ። ፊልጶስ በሚል ስም የተጠሩ፣ ሐና በሚል ስም የተጠሩ ብዙ ናቸው። በቃ እናንተ አሁን መጽሐፍ ቅዱስን ስታነቡ ታገኙታላችሁ። ሄሮድስ በሚል፣ ፈሮን በሚል፣ ቄሳር በሚል ይህ ደግሞ የማዕረግ የነገስታት ስያሜዎች ሲሆን በዚያ መልኩም የተጠሩ በጣም እጅግ ብዙ ናቸው። በዚያ ሂደት አውግስጦስ ቄሳር፣ ቀላውዲዮስ ቄሳር፣ ሌዎስ ቄሳር እያል ስማቸውን መለየት ያስፈልጋል። ትልቁ ሄሮድስ ሄሮድስ ፊልጶስ እያልን ስማቸውን መለየት ያስፈልጋል። አግሪጳ ሄሮድስ አግሪጳ እንዲህ እያልን ስማቸውን መለየት ያስፈልጋል እና ታሪካቸውንም በዚያው ልክ ጠንቅቅ አድርጎ መተረክ ያስፈልጋል። ቶማስ፣ ማቴዎስ፣ ቀሌዮጳ በእነዚህ ስሞች ሁሉ የተጠሩ ብዙዎች አሉ እና ይህንን መጻሕፍቱን በማንበብ በደንብ በመለየት ታሪኩን ለትክክለኛ ባለ ታሪኩ መስጠት ሳይዛነፍ እንዲቀር አስተዋጽኦ የሚያደርግ ነው። በዛሬው የመጽሐፍ ቅዱስ ትምህርታችን እኒህ ነገሮች ማጤን የሚገባን ናቸው። አሁን ብዙ ጊዜ ስለ ማርያም መግደላዊት የሚያስተምሩ ሰዎች አንዳንዴ በጣም ዘለው ይሄዱና የአልዓዛር እህት ናት እንዲህ ናት ብለው ታሪኩን ሲያበላሹት ይታያል ማለት ነው። የአንዱን ለአንዱ በመስጠት ማለት ነው እና ያ እንዳይሆን በደንብ ተጠንቅቆ ለይቶ ለማንበብ መጽሐፍ ቅዱስ በሞክሼ የጠራቸውን ለይቶ ማወቅ ታሪካቸውንም በደንብ መገንዘብ አንደኛው ከመጽሐፍ ቅዱስ ልናጤነው የሚገባ ነው። ሰፊ ነገር ስለሆነ ነው ይሄ አሁን ራሱን ችሎ የቀረበው። በመጽሐፍ ቅዱስ ውስጥ በጣም ሰፊ ነው ይህ ስም ጉዳይ። ስለዚህ ራሱን ችሎ ቀርቧል። ይህንን አይታችሁ አጥንታችሁ ታሪኩን ስታነቡ ማርያም የሚል ካገኛችሁ የትኛዋ ማርያም ናት የሚለውን በዝርዝር ማወቅ ያስፈልጋል። ያዕቆብ የሚል ስም ካገኛችሁ ደግሞ የትኛው ያዕቆብ ነው፣ መቼ የነበረ ነው የሚለውን በደንብ መለየት ያስፈልጋል። ይሁዳ የሚል ስም፣ ሄሮድስ የሚል እንዲሁም ቄሳር የሚል ይህን የመሳሰለ ስም ስታገኙ የትኛው ነው የሚለው ላይ ትኩረት መስጠት ያስፈልጋል። ታሪኩን ስንተርክ ብልሽት እንዳይገጥመንና እኛም ተሳስተን ሰውም እንዳናሳስት ታሪክም እንዳናበላሽ ማለት ነው እና ጥንቃቄ ማድረግ ከሚገባንና ልናጤናቸው ከሚገቡ ነገሮች አንዱ ይሄ ነው ማለት ነው። ታሪክን እንዳለ መጠበቅ ስለሚያስፈልግ ስለዚህ ዛሬ ልንሰማው የሚገባን ይሄ ነው። ይህን ሰምተናል። አንብበን ተረድተን በደንብ አጢነን የሚገባውን ለሚገባው እንድናደርግ የማይገባውን ለሚገባው እንዳንሰጥ በትክክል የሚገባውን ለሚገባው እንድናደርግ ማጤንን ገንዘብ ማድረግ አንዱ ትልቁም ነገር ነው የሚለው ነው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰማነውን በዝነ ልቡናችን ያሳድርልን፣ ያልሰማነውን እንድንሰማ ይፍቀድልን። ደህና ደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።